Bismillahirrahmanirrahim. I am the happiest person in the world today. So I'm very, very happy and I'm very proud of this day, and I want to wish you and the people of Somaliland the very, very best there. የአፍሪካን ቀንድ ያመሰው የእስራኤል ውሳኔ ከግብጽ እስከ አንካራ ጩኸት በርክቷል። ኢትዮጵያ ወደ ቀይ ባህር በአዲስ መስመር። የእስራኤል ውሳኔ የቀይ ባህርና የአፍሪካ ቀንድ ፖለቲካዊ አስተላለፍ ላይ ታላቅ የለውጥ ማዕበል ይዞ የመጣ ሆኗል። ምስራቅ አፍሪካን የነቀነቀ ከግብጽ እስከ ቱርክ እና ጅቡቲ ድረስ በተቃውሞ ድምጽ የናጠ ውሳኔ ከተላለፈ በኋላ በርካታ አዳዲስ መረጃዎች እየወጡ ነው። ለመሆኑ የእስራኤል ለሶማሊላንድ የሀገርነት እውቅና መስጠት ጋር ተያይዞ በአፍሪካን ቀንድ ምን አዳዲስ ክስተቶች ሊከሰቱ ይችላሉ? የግብጽ በአሰብ ወደብ መገኘት ለኢትዮጵያ ሽንፈት ነው እያሉ ሲዘባበቱ የነበሩ የግብጽ ተንታኞች አፍ ያዘጋ ግብጽን ያስደነገጠ አዲስ ካርድ መመዘዙ በቀጠናው ምን አይነት ለውጥ ይዞ ይመጣል የሚለውን እንመለከታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። እስራኤል ለሶማሊላንድ ይፋ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል በምላሽ ወታደራዊ ቤዝ የባህር በር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠና የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጣልባት ይመስላል። ውሳኔው ሶማሊያን፣ ግብጽን፣ ተርኪንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምሬትስ የሚያስደስት ይመስላል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝ በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች አገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆንባት ይችላል። በሌላ በኩል ደግሞ ኢትዮጵያ የእስራኤል ውሳኔን ተከትሎ ወደ ቀይ ባህር የምትጠጋበት እድል ሰፋ እንደሚያደርግላት ነው የተገለጸው። ከዚህ ውሳኔ ጀርባ የአሜሪካ ረጅም እጅ እንዳለበት በርካታ ተንታኞች እየገለጹ ነው። አሜሪካ ጉዳዩ ላለችበት ማለት ደግሞ የግብጽ ጩኸትም ቢሆን የአንካራ ቁጣ ምንም ለውጥ አያመጣም የሚሉ የምስራቅ አፍሪካ ተንታኞች ብቅ ብለዋል። ይህ ውሳኔ በቀጠናው አዲስ አይነት አስተላለፍ ይዞ ብቅ ይላል። አስገራሚው ነገር ደግሞ ደቡብ ሱዳንም እስራኤልን ተከትላ ለሶማሊላንድ የሀገርነት እውቅና እንደምትሰጥ ይፋ መሆኑ ነው። ይህም ሌሎች ከሶማሊላንድ ጋር ስትራቴጂካዊ አጋርነት መፍጠር የሚፈልጉ ሀገራትን የሀገርነት እውቅና እንዲሰጡ ይጋብዛቸዋል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሩ የሚጠበቅ ይሆናል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል። እንደሚታወሰው ግብጽ ኢትዮጵያን ዙሪያ ለመክበብ በቅርቡ ከሶማሊያ ጋር ስምምነት የደረሰች ሲሆን ጦሯን ለማስፈርም ወታደራዊ ካምፕ እየገነባች ይገኛል። በዚህም የቀይ ባህር የጂኦፖለቲካ ሽኩቻ አዲስ መልክ እየያዘ ነው። ግብጽ በኤርትራና በጅቡቲ የሚገኙ ስልታዊ የወደብ መሰረተ ልማቶችን ለማዘመንና ለመጠቀም የሚያስችላትን ስምምነት በሚስጥር መፈረሟ ይታወቃል። ይህንንም ያደረገችው ኢትዮጵያን ወደ ቀይ ባህር እንዳትጠጋ ጠፍራ ለመያዝ በማሰብ ነበር። አሁን ግን ባላሰበችው መንገድ በእስራኤል እጅ ወድቃለች። የአፍሪካ ቀንድ ከእንግዲህ ከዚህ በፊት ታይቶ በማይታወቅ ሁኔታ የቀጠናው ሀያላን መፋለሚያ ይሆናል። እስራኤል ከኢራን፣ እስራኤል ከቱርክ፣ ኢትዮጵያ ከግብጽ፣ ዩናይትድ አረብ ኤምሬትስ ከግብጽ ጥልፍልፍ ያለ ውስብስብ ሽኩቻ ቀጠናው ላይ ተደቅኗል። የእስራኤል ለሶማሊላንድ የሀገርነት እውቅና መስጠት የሱዳንን የእርስ በርስ ጦርነት የበለጠ እንዲጋጋል ሲያደርግ የሱዳንን ቀውስ ከሶማሊያ የኤርትራና ኢትዮጵያ ሽኩቻም ከየመን ፖለቲካዊ ሁኔታ ጋር ያስተሳስርና አረብና የአፍሪካ ቀንድን ያፋትጋል። ለጊዜው ያለ የሚመስለው አስተላለፍ በጀነራል ሄሚቲ የሚመራው የሱዳን አርኤስኤፍ፣ ዩናይትድ አረብ ኤምሬትስ፣ እስራኤልና ሶማሊላንድ ባንድ ጎራ ሲሆኑ ኤርትራ፣ ግብጽ፣ ሶማሊያ፣ ቱርክ ባንድ ጎራ ይሆናሉ። እነ ሳውዲ አረቢያ ዝምተኛ ተሳታፊ ሲሆኑ ኢራን ሚናዋን ለመለየት ያለችበትን አሁናዊ አቅም እንድታጤን ሊያስገድዳት ይችላል። የሶማሊያ፣ ግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። አራቱ አገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሊላንድ የሰጠችውን እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል።
በተጨማሪም ለሶማሊያ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስቴር ከሶማሊያ ከቱርክና ከጅቡቲ አቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመላክቷል። ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ነፃና ሉዓላዊ ሀገር አድርጋ የምትቆጥረው ሶማሊላንድ አርብ ታህሳስ 17 2018 ዓ.ም የመጀመሪያውን ይፋዊ የሀገርነት እውቅና ከእስራኤል አግኝታለች። እስራኤል ለሶማሊላንድ የነፃ ሀገርነት እውቅና መስጠቷን ተከትሎ የተለያዩ አስተያየቶች እየተሰነዘሩ ነው። ከዚሁ ጋር ተያይዞ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ሶማሊላንድ እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሊላንድ ጋር በተያያዘ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መሪዎች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽኑ ሊቀመንበር ሶማሊላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውንም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋል ያለው መግለጫው ሶማሊላንድ የሶማሊያ ፌዴራል ሪፐብሊክ አካል ሆና ትቀጥላለች ሲል አክሏል። ሊቀመንበሩ የሶማሊያን አንድነት ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መሪዎች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ አላቸው ብለዋል። የተገለጸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የሶማሊላንድ ሪፐብሊካን እንደ ነፃና ሉዓላዊ ሀገር በይፋ መቀበሏን መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስቴር ጊዲዮን ሳርና ከሶማሊላንድ ፕሬዚዳንት አብድረህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስ የተከተለ መሆኑን ገልጸዋል። የኢትዮጵያ ባላንጣ ተደርጋ የምትወሰደው ግብጽ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ዛሬ ምሽት ባወጣችው መግለጫ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ተቃውማለች። ግብጽ መግለጫውን ያወጣችው ውጭ ጉዳይ ሚኒስትሯ ባድር አብዱላቲ በጉዳዩ ላይ ከጅቡቲና ቱርክ አቻቸው ጋር በጉዳዩ ዙሪያ የስልክ ውይይት ማድረጋቸውን ተከትሎ ነው። ኔታንያሁ ፕሬዚዳንት አብድረህማንን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ይዋላቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር የሶማሊላንድ ፕሬዚዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነት ከሶማሊላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ፕሬዚዳንት አብድረህማን መሐመድ አብዱላሂ ጋር በሞባይል ስልክ የቪዲዮ መስመር እንደተነጋገሩ እውቅና በሰጡበት ሰነድ ላይ ፊርማቸውን አኑረዋል። ለሶማሊላንድ እውቅና በመስጠት ቀዳሚው ሀገር ትሆናለች በሚል ከዚህ ቀደም የሀገሬው ሰዎች ተስፋቸውን የጣሉባት በኢትዮጵያ ላይ ነበር። ይህ ተስፋቸው ይበልጥ ጎልቶ የተስተዋለው ልክ እንዳሁኑ የዛሬ 2 ዓመት ታህሳስ ወር ላይ የቀድሞው የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ ከጠቅላይ ሚኒስትር አብይ አህመድ ጋር የአጋርነትና የትብብር የመግባቢያ ስምምነት ከተፈራረሙ በኋላ ነበር። የመግባቢያ ስምምነቱ ተግባራዊ ሲሆን ኢትዮጵያ ለሶማሊላንድ እውቅና እንደምትሰጥ ፕሬዚዳንት ሙሴ ቢሂ በወቅቱ መናገራቸው ለዚህ በማስረጃነት ሲጠቀስ ቆይቷል። የሶማሊላንድ ፕሬዚዳንት አብድረህማን ኢሮ የእስራኤል ጠቅላይ ሚኒስትር ለሶማሊላንድ ሪፐብሊክ እውቅና መስጠታቸውን ታሪካዊ ካሉ በኋላ ሶማሊላንድም የአብርሃም ስምምነት ለመቀላቀል ዝግጁ መሆኗን አረጋግጠዋል። ይህ እርምጃ የጋራ ጥቅማችን የሚያጎለበት ቀጠናዊ ሰላምና ጸጥታን የሚያጠናክር ለሁሉም ባለድርሻ አካላት የጋራ ተጠቃሚነት የሚያጎናጽፍ ስትራቴጂካዊ አጋርነት የተጀመረበት ነው ሲሉም አሞካሽተውታል። ሶስቱ ሀገራት የእስራኤል ድርጊት የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ማለታቸው የጠቀሰው የግብጽ የውጭ ጉዳይ መስሪያ ቤት በጉዳዩ ላይ ከሞቃዲሾ ጎን እንደሚቆም ማስታወቃቸውን አክሏል። እነዚህ ሀገራት ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት በጽኑ በማውገዝ ለሶማሊያ አጋርነታቸውን ከገለጹ ሀገራት መካከል በቀዳሚነት የሚጠቀሱ ናቸው። እስራኤል ለሶማሊላንድ የሰጠችው ሙሉ የሀገርነት እውቅና ከዲፕሎማሲያዊ ግንኙነት ባሻገር በቀይ ባህር ቀጠናና በአፍሪካ ቀንድ የጸጥታ አሰላለፍ ላይ ትልቅ የለውጥ ማዕበል እንደሚፈጥር ተጠቆመ። ይህ ስምምነት በተለይም በባቤል ማንዴብ የንግድ መስመር ላይ ያለውን የኃይል ሚዛን በመቀየር ረገድ ወሳኝ ሚና ይኖረዋል ተብሏል። የእስራኤል ውሳኔ በዋነኝነት ያነጣጠረው በየመን የሁቲ አማጽያን የሚሰነዝሩትን ጥቃት ለመመከት የሚያስችል ስትራቴጂካዊ አጋር በምስራቅ አፍሪካ ለመፍጠር እንደሆነ የፖለቲካ ተንታኞች ይገልጻሉ። የባቤል ማንዴብ መተላለፊያ እስራኤልን ከእስያና ከአፍሪካ ጋር
የሚያገናኝ ወሳኝ የንግድ አንገት ነው። ከቅርብ ጊዜ ወዲህ በኢራን የሚደገፉት የሁቲ አማጽያን በዚህ መስመር በሚያልፉ መርከቦች ላይ ጥቃት በመሰንዘር ዓለም አቀፍ ንግድን እያስተጓጎሉ ይገኛሉ። እስራኤል ለሶማሊላንድ እውቅና መስጠቷ በቀይ ባህር ደቡባዊ ጫፍ ላይ ወታደራዊና የደህንነት መረብ ለመዘርጋት እንዲሁም የሁቲን እንቅስቃሴ በቅርብ ርቀት ለመቆጣጠር ያስችላታል ተብሎ ይታመናል። የዚህ አዲስ ግንኙነት ቁልፍ ማጠንጠኛ የሶማሊላንድ የበርበራ ወደብ ነው። ይህ ወደብ በዓለም አቀፍ ንግድ መተላለፊያ ላይ የሚገኝና ጥልቅ የባህር ወለል ያለው በመሆኑ ለወታደራዊ አገልግሎትና ለሎጂስቲክ እጅግ ምቹ ነው። ዩናይትድ ስቴትስ በጅቡቲ ካላት ወታደራዊ ካምፕ በተጨማሪ በቻይና ተጽዕኖ ስር ከወደቀችው ጅቡቲ አማራጭ የሚሆን ወታደራዊ ማረፊያ በበርበራ ለማግኘት ስትጥር ቆይታለች። የእስራኤል እውቅና ለአሜሪካም በርበራን ለመጠቀም በር ሊከፍትላት እንደሚችል ይገመታል። ኢትዮጵያም የባህር በር ለማግኘት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ ይታወሳል። የእስራኤል መግባት የኢትዮጵያን ፍላጎት ሊያጠናክር ወይም በቀጠናው የሚኖረውን የውጭ ኃይሎች ፉክክር ሊያወሳስበው ይችላል። የእስራኤል እርምጃ ለሌሎች ምዕራባውያን ሀገራት በተለይም ለአሜሪካ አዲስ የቤት ስራ ሰጥቷል። ዋሽንግተን እስካሁን አንድ ሶማሊያ የሚለውን ፖሊሲ ስትከተል ብትቆይም ስትራቴጂካዊ አጋሯ እስራኤል የወሰደችው እርምጃና የበርበራ ወደብ ወታደራዊ ጠቀሜታ አሜሪካ አቋሟን እንድትመረምር ግፊት ሊፈጥርባት ይችላል። አንዳንድ ተንታኞች አሜሪካ በቀጥታ እውቅና ባትሰጥም ከሶማሊላንድ ጋር ያላትን የጸጥታና የኢኮኖሚ ግንኙነት ወደ ላቀ ደረጃ ልታሸጋግር እንደምትችል ይገምታሉ። ምንም እንኳን እውቅና በይፋ ቢታወጅና መሪዎች ቢስማሙም ቀጣይ ሂደቶች አሁንም በጉም ውስጥ ናቸው። ኤምባሲዎች የሚከፈቱበት ቀን፣ የሚላኩት አምባሳደሮች ማንነት እንዲሁም እስራኤል በሶማሊላንድ ልታደርግ ያሰበችው ወታደራዊ እንቅስቃሴ ወይም ቤዝ የመመስረት እቅድ ካለ ዝርዝር ጉዳዮች ወደፊት የሚታዩ ይሆናል። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት ይህንን ስምምነት እንደ ሉዓላዊነት ጥሰት በመቁጠር ከግብጽና ከቱርክ ጋር ያለውን ወታደራዊ ትብብር ሊያጠናክር እንደሚችል ይጠበቃል። ለሶማሊላንድ እውቅና የምትሰጥ የመጀመሪያው ሀገር ትሆናለች የሚል ተስፋ ተጥሎባት የነበረችው አሜሪካ የእስራኤልን እውቅና መስጠት ተከትሎ እስካሁን በጉዳዩ ላይ በይፋ አቋሟን አላሳወቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶማሊላንድ በፕሮጀክት 2025 ሰነዶች ውስጥ ጭምር ማካተታቸውን ተከትሎ ለራስ ገዝ አስተዳደሯ እውቅና ሊሰጡ እንደሚችሉ ለወራት ጭምጭምታዎች ሲናፈሱ ቆይተዋል። ምንም እንኳን እውቅና ስለመስጠት በአሜሪካ በኩል እስካሁን ምንም አይነት ይፋዊ እርምጃ ባይወሰድም ሴናተር ቴዲ ክሩዝ ጨምሮ በሪፐብሊካን ፓርቲ ውስጥ ያሉ ታዋቂ ሰዎች ለሶማሊላንድ እውቅና እንዲሰጥ ሲወተውቱ ነበር። ሶማሊላንድ ራሷን ከሶማሊያ ነጥላ ሉዓላዊ ሀገር መሆኗን ያወጀችው በግንቦት 1983 ዓ.ም ነበር። የራስ ገዝ አስተዳደሯ የአፍሪካ ህብረት ይፋዊ እውቅና እንዲሰጣትና በአባልነት እንዲመዘግባት ጥያቄ ካቀረበች 20 ዓመት ሞልቷታል። ይህ ጥያቄ ካቀረበች ከሁለት አስርት ዓመታት በኋላ አጥብቃ ስትሸው የነበረውን ይፋዊ የሀገርነት እውቅና ከአፍሪካም ሆነ ከአሜሪካም ሳይሆን ከመካከለኛው ምስራቅ ለማግኘት በቅታለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና ነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።